ሰላም ሰበስቲዩብ ነን። ዓለም ሌላ ጦርነት ውስጥ ልትገባ ይሆን? ገና የሰላም ስምምነቱ ሳይደርቅ በሆርሙዝ የባህር ወሽመጥ ላይ የሰማነው ፍንዳታ መላውን የዓለም መሪዎች በድንጋጤ አንቀጥቅጧል። አሜሪካ ታይቶ የማይታወቅ ካለፉት ጥቃቶች 5 እጥፍ የሚበልጥ እጅግ ከባድ የሰራዊት ጥቃት በኢራን ላይ ሰንዝራለች። ፍጥጫው አሁን የተደረሰ ኢራንስ ምን እያለች ነው? አድምጡ። ይህ የነዳጅ ዋጋና የዓለምን ሰላም በአንድ ጀንበር የሚቀይር አስፈሪ ክስተት ነው። የጀመረው ትላንት ምሽት ነው። በዓለም ላይ እጅግ ስልታዊ በሆነው የሆርሙዝ የባህር ወሽመጥ ላይ 3 ግዙፍ የንግድ መርከቦች፣ የነዳጅ ታንከሮች በኢራን ድሮኖችና ሚሳይሎች ድንገተኛ ጥቃት ተሰነዘረባቸው። ከአደጋው መርከቦች አንዷ የኳታር የተፈጥሮ ጋዝ ጫኝ ስትሆን ከመርከቧ ካፒቴን የተላከው የመጨረሻ የድረሱልኝ ጥሪ መልእክት ይህንን ይመስላል። በድሮን ተመተናል፣ እሳት እየነደደ ነው፣ መርከቧንም እየለቀቀን ነው። ይህ መረጃ ዋሽንግተን እንደደረሰ የአሜሪካው ማዕከላዊ እዝ ራስን መከላከል የሚለውን የተለመደ ስያሜ በመተው በቀጥታ የማጥቃት እርምጃ አወጀ። የአሜሪካ የጦር አውሮፕላን ተሸካሚ መርከቦች ላይ ተዋጊ ጀቶችን በማብረር በኢራን ላይ ከፍተኛ ድብደባ ጀመረ። በደቡባዊ ኢራን የሚገኙ በረሃዎች የወደብ ከተሞችን በፍንዳታ ድምፅ ተናወጡ። አሜሪካ በኢራን የባህር ዳርቻ ላይ የሚገኙ 80 በላይ ወታደራዊ ኢላማዎች እንዳልነበሩ አድርጋለች። የተመቱት ቦታዎች የኢራን የአየር መከላከያ ዘዴዎች፣ የራዳር ጣቢያዎች፣ የጸረ መርከብ ሚሳኤል መተኮሻዎችና ከ60 በላይ የኢራን አብዮታዊ ዘበኛ የጦር ጀልባዎች ናቸው። በተለይም በቄሽም ደሴት፣ በባንደር ሳባስ እና በሲሪክ ከተሞች የሰማያዊ ቀለም በፍንዳታው ጭስ ወደ ጥቁርነት ተቀይሯል። አሜሪካ በቦምብ ማዝነብ ብቻ አልቆመችም። የዶናልድ ትራምፕ አስተዳደር ወዲያውኑ የኢራንን ኢኮኖሚ አንገት የሚይዝ ውሳኔ አስተላለፈ። ኢራን ነዳጇን በዓለም ገበያ በአሜሪካ ዶላር እንድትሸጥ የተሰጣትን የ60 ቀናት ፈቃድ ሙሉ በሙሉ ሰረዘው። ይህም ማለት የኢራን የነዳጅ ገቢ በአንድ ጀንበር ደረቀ። ታዲያ ኢራን እጅ ሰጠች? በፍጹም። የኢራን የጦር መሪዎች የአሜሪካን ጉልበተኝነት ያበቃል፣ ምላሻችንም ያደቃል በማለት ዝተዋል። ወዲያውኑ በኩዌትና በባህሬን የሚገኙ የአሜሪካ የጦር ሰፈሮች ላይ ከ85 በላይ የድሮን ሚሳይል ናዳ ወርደዋል። በኩዌትና በባህሬን የአየር መከላከያ ሳይረኖች ሲጮሁ ዓለም ትንፋሿን አቁማ ሁኔታውን መባባስ እየተከታተለች ነው። ቻይና ጦርነቱን እንዳይቀጣጠል ስትማጸን፣ የአውሮፓ አቪዬሽን ደግሞ አውሮፕላኖች በኢራንና በኢራቅ ሰማይ ላይ እንዳይበሩ ሙሉ በሙሉ አግዷል። ውድ የሰበስቲዩብ ተከታታዮች፣ የአሜሪካና የኢራን ጉዳይ አሁን የደረሰበት ደረጃ ከቀይ መስመር በላይ ነው። ለመሆኑ ይህ ግጭት እንዴት እዚህ ደረጃ ላይ ደረሰ? አሜሪካስ በድንገት 80 ቦታዎች ላይ ለመምታት ያበቃት ምስጢራዊ ምክንያት ምንድን ነው? ጉዳዩን በየደረጃው በሚገባ እንፈትሸው። ሁኔታው የጀመረው ባለፈው ሚያዝያ ወር ላይ ሁለቱ ሀገራት ደርሰውበት የነበረው የተኩስ አቁም ስምምነት ተከትሎ ነው። ባለፈው ሰኔ ወር ደግሞ የ60 ቀናት የድርድር ስምምነት ተፈርሞ የኢራንን የኒውክሌር ፕሮግራምና ዘላቂ ሰላምን ለማምጣት ንግግር እየተደረገ ነበር። ነገር ግን ይህ ተስፋ በአንድ ጀንበር ከሸፈ። አሜሪካ ኢራን ስምምነቱን በግልጽ ጥሳለች ስትል፣ ኢራን ደግሞ በበኩሏ ዋሽንግተን ቀድማ በጣለችው የባህር ገዳ ስምምነቱን አፍርሳለች በማለት እርስ በርስ መካሰስ ጀምረዋል። ባለፉት 24 ሰዓት ውስጥ ደግሞ በሆርሙዝ ባህር ወሽመጥ ላይ የተከሰተው ነገር እጅግ አስገራሚ ነው። የዩናይትድ ኪንግደም የባህር የንግድ መርከብ የአደጋ ስጋት ደረጃውን ወደ ከፍተኛ አሳድጉታል። ምክንያቱም ደግሞ በኢንተርናሽናል የባህር ቀጠና ውስጥ ሲጓዙ የነበሩ 3 ግዙፍ የንግድ መርከቦች በጥቂት ሰዓታት ልዩነት ውስጥ መመታታቸው ነው። ከእነዚህም መካከል የኳታር ፈሳሽ ተፈጥሯዊ ጋዝ ጫኝ መርከብና የሳውዲ አረቢያ የነዳጅ ታንከር ይገኙበታል። ሳውዲና ኳታር ድርጊቱን የዓለም ኢነርጂ አቅርቦትን አደጋ ላይ የጣለ ሽብር ተግባር ሲሉ በይፋ ኮንነውታል። እስካሁን አሜሪካ በመካከለኛው ምስራቅ የምትወስዳቸውን እርምጃዎች ራስ መከላከል የተደረገ ምላሽ እያለች ነበር የምትጠራው። አሁን ግን የዩናይትድ ስቴትስ ማዕከላዊ ዕቃ ቃናውን ሙሉ በሙሉ ቀይሮታል። እርምጃውም ቀጥተኛ የማጥቃት ዘመቻ ሲል ሰይሞታል። ይህም ማለት አሜሪካ ወደ መከላከያ ሲሆን ወደ ቀጥተኛ ጦርነት መግባት የሚያስችላትን የጦርነት ስትራቴጂ መምረጧን ያሳያል። የአሜሪካ የጦር መኮንኖች ይፋ እንዳደረጉት በትናንትናው ጥቃት የተመቱት የኢራን ወታደራዊ አቅም የጀርባ አጥንት የሆኑ ቦታዎች ናቸው። ጥቃቱም ያተኮረው በሚከተሉት ነው። የሚሳኤልና የድሮን መተኮሻ ጣቢያዎች፣ መርከቦቹን ለመምታት ያገለገሉ የባህር ዳርቻ የካሜራና የራዳር መከታተያዎች፣ የአየር መከላከያ ስርዓቶች፣ የአሜሪካ ጀቶች እንዳይመቱ ቀድመው የተደመሰሱ የኢራን ጸረ አውሮፕላን መከላከያዎች፣ የጦር ወደቦች፣ የኢራን አብዮታዊ ዘበኛ ፈጣን የጦር ጀልባዎች የሚደበቁባቸውና የሚንቀሳቀሱባቸው የባህር ዳርቻ ይዞታዎች። ይህ በእንዲህ እንዳለ በአንካራ ቱርክ ለኔቶ ስብሰባ የተገኘው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኔቶ ዋና ጸሐፊ ማርክ ሩት ጋር በጋራ በሰጡት መግለጫ ከኢራን ጋር የነበረው ጊዜ የተኩስ አቁም ስምምነት አብቅቷል፣ ከነሱ ጋር መደራደር ጊዜ ማጥፋት ነው ብለዋል። የኔቶ ዋና ጸሐፊ የአሜሪካ ጥቃት አስፈላጊና ተገቢ መሆኑን ደግፈዋል። ነገሩ ግን በዚህም ያበቃ አይመስልም። የኢራን ከፍተኛ የጦር አዛዥ የሆኑት ሞሰን ረዛኢ በሰጡት መግለጫ ትራምፕ እንደገና ሊያጠቃን እንደሚችል እናውቃለን፣ ለእኛ ግን ለማንኛውም ጥቃት ሙሉ በሙሉ ዝግጁ ነን በማለት ምላሻቸውን ሰጥተዋል። በአሁኑ ሰዓት በሚሊዮን የሚቆጠሩ በርሜል
የኢራን ነዳጅ መሸጫ አጥተው በባህር ዳር ላይ የቆሙ ሲሆን የነዳጅ ዋጋም በከፍተኛ ፍጥነት እየናረ ይገኛል። ዓለም አቀፍ የበረራ ድርጅቶችም አውሮፕላኖቻቸውን በመካከለኛው ምስራቅ ሰማይ ላይ እንዳይበሩ ሙሉ በሙሉ እገዳ ጥለዋል። ይህ የ24 ሰዓቱ ሰዓታት የባህር ላይ ሲውል መረጃ ዋሽንግተን እንደደረሰ በዋይት ሃውስ ውስጥ አስቸኳይ ስብሰባ ተጠራ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የአሜሪካው ማዕከላዊ እዝ የጦር መሪዎች ሁኔታውን ቀይ መስመርን ያለፈ ትንኮሳ ሲሉ ፈረጁት። እስካሁን ድረስ አሜሪካ በመካከለኛው ምስራቅ የምትወስዳቸው እርምጃዎች ሙሉ በሙሉ ራስን ለመከላከል የተደረገ ምላሽ እያለች ነበር የምትጠራው። አሁን ግን ዋሽንግተን ቃናዋን ሙሉ በሙሉ ቀይራለች። የጦር መኮንኖቹን በቀጥታ የማጥቃት እርምጃ እንዲጀመር በሚል ትዕዛዝ አስተላለፉ። ይህ ማለት አሜሪካ ወደ መከላከል ሳይሆን ኢራንን ወታደራዊ አቅም ሙሉ በሙሉ ለማዳከም ወደሚያስችል ቀጥተኛ የጥቃት ስትራቴጂ ትገባለች ማለት ነው። ትዕዛዙም እንደተሰጠ በቀይ ባህርና በአረብ ባህር ላይ የተሰማሩ የአሜሪካ ግዙፍ የጦር መርከቦችና ተዋጊ ጀቶች ሞተሮቻቸውን አስነሱ። ታይቶ የማይታወቅ የቦምብ ናዳ በኢራን ምድር ላይ ለመጣል ሰዓታት ብቻ ቀሩ። የእነዚህ 3 መርከቦች መመታት የኳታር ካፕቴን የመጨረሻ የድረሱልኝ ጥሪ ዋሽንግተን ዲሲ ሲደርስ በዋይት ሃውስ የወታደራዊ መረጃ ማዕከሎች ውስጥ ቀውጢ ሆነ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከብሔራዊ ደህንነት አማካሪዎቻቸው ጋር አስቸኳይ የስልክ መስመር ዘረጉ። እስካሁን ድረስ አሜሪካ በመካከለኛው ምስራቅ የምትወስዳቸው እርምጃዎች ሙሉ በሙሉ የአሜሪካን ሰራዊት ለመከላከል የተደረገ ምላሽ እያለች ነበር የምትጠራው። አሁን ግን ዋሽንግተን ይህንን ዲፕሎማሲያዊ ጨዋታ ሙሉ በሙሉ አቆመችው። የአሜሪካ ማዕከላዊ እዝ ታሪክ ላይ ታይቶ በማይታወቅ መልኩ ቃናውን ቀይሮ እርምጃው ቀጥተኛ የማጥቃት ዘመቻ ሲል አወጀ። ይህ ማለት አሜሪካ ጥቃት እስኪሰነዘርባት ድረስ ቆማ አትጠብቅም። የኢራን ወታደራዊ መዋቅር ፈትሸው ማፍረስ የሚያስችል ቀዳሚ ጥቃት መክፈት ፈቅዳለች ማለት ነው። የፔንታጎን ከፍተኛ የጦር መኮንኖች ትዕዛዙን ባስተላለፉበት በጥቂት ደቂቃዎች ውስጥ በአረብ ባህር ላይ በንቃት ይንቀሳቀሱ የነበሩ የአሜሪካ ግዙፍ የጦር መርከቦችና የኒውክሌር ሰርጓጅ መርከቦች የቶማሃውክ ሚሳይሎች ወደ መተኮሻው ሳጥን አስገቡ። ከ25 በላይ የኤፍ-35 እና የኤፍ-18 የላቁ ተዋጊ ጀቶች አውሮፕላኖች ተሸካሚ መርከቦች ላይ በከፍተኛ ድምፅ ወደ ሰማይ አስወነጨፉ። ዓለም ትንፋሿን አቁማ አሜሪካ የትኛውን ቦታ ትመታ ይሆን ስትል በስጋት የጠበቀችው በዛ ሰዓት ነበር። የመጀመሪያዎቹ የክሩዝ ሚሳይሎች የኢራንን አየር ክልል ጥሰው ገቡ። የአሜሪካ የጦር ጀቶችና የክሩዝ ሚሳይሎች የኢራንን አየር ክልል ጥሰው በገቡ በጥቂት ሰከንዶች ውስጥ በደቡባዊ ኢራን የሚገኙ ባህር ዳርቻዎችና ወታደራዊ ይዞታዎች እውነተኛ ሲኦልነት ተቀየሩ። ታይቶ በማይታወቅ ቦምብ ናዳ ምድሪቱ በኃይል ተናወጠች። የአሜሪካ ማዕከላዊ እዝ ይፋ ባደረገው ሚስጥራዊ መረጃ መሰረት በአንድ ጀንበር ብቻ ከ80 በላይ ስልታዊ ወታደራዊ ኢላማዎች እንዳልነበሩ ሆነዋል። የአሜሪካ ሚሳይሎች በዋናነት ያነጣጠሩት በ3 ትልልቅ ይዞታዎች ላይ ነበር። የመጀመሪያ ኢላማ መርከቦቹን ለመምታት ያገለገሉ የኢራን ዘመናዊ የራዳር ጣቢያዎችና የድሮን መቆጣጠሪያ ማዕከላት ናቸው። ሁለተኛው ኢላማ በአሜሪካ ጀቶች ላይ ተኩስ ሊከፍቱ ይችሉ የነበሩ የኢራን የላቁ ጸረ አውሮፕላን መከላከያ ዘዴዎች ናቸው። ሶስተኛው ዋናው ኢላማ በሆርሙዝ የባህር ወሽመጥ ላይ ሽብር የሚፈጥሩ የኢራን ፈጣን የጦር ጀልባዎች መደበቂያ የሆኑ የባህር ዳርቻ ወታደራዊ ሰፈሮች ናቸው። በተለይም በቄሽም ደሴት በባንደስ አባስ እና በሲሪክ ከተሞች አቅራቢያ የወረደው ቦምብ እጅግ መዓትና ከባድ ነበር። የኢራን ሚዲያዎች እንደዘገቡት ከሆነ ፍንዳታው በጣም ኃይለኛ ከመሆኑ የተነሳ በሲሪክ የሚገኘው የታሄሩ የወደብ ክፍል ሙሉ በሙሉ በእሳት ነበልባል ተውጧል። የሰማዩ ቀለም በፍንዳታው ጭስ በአየር መከላከያ ሚሳይሎች ሽንፈት ምክንያት ወደ ጥቁርና ቀይነት ተቀይሯል። ኢራን የአየር መከላከያውን ለማንቀሳቀስ ብትሞክርም የአሜሪካ ኤሌክትሮኒክስ ጦርነት ቴክኖሎጂ የኢራን ራዳሮችን ሙሉ በሙሉ እውር አድርጓቸው ነበር ተብሏል። ይህ ሰበር ጥቃት የኢራንን የባህር ኃይል ክፍል ሙሉ በሙሉ ሽባ ያደረገ ሲሆን መላውን የቴህራን መሪዎች በከፍተኛ ድንጋጤ ውስጥ ጥሏቸዋል። አሜሪካ የኢራን ወታደራዊ ይዞታዎችን በቦምብ ማጋየት ብቻ አልበቃትም። እውነተኛውንና ረጅም ጊዜ ስትራቴጂያዊ መቅሰፍት የወረደው ወታደራዊ ጥቃት ካበቃ ከጥቂት ሰዓታት በኋላ ነበር። ዋሽንግተን የኢራንን የኢኮኖሚ ጀርባ አጥንት ሙሉ በሙሉ ሰባብሮ ለመጣል የሚያስችላትን የገንዘብ አንገት መታነቅ እርምጃ ይፋ አደረገች። የፕሬዝዳንት ዶናልድ ትራምፕ አስተዳደር ቀደም ሲል ለኢራን ሰጥቶ የነበረውንና አገሪቱ ነዳጇን በዓለም ገበያ በአሜሪካ ዶላር እንድትሸጥ የሚፈቅደውን የ60 ቀን ጊዜያዊ ፈቃድ ሙሉ በሙሉ ሰረዘው። ይህ ውሳኔ ምን ማለት እንደሆነ ታውቃላችሁ? የኢራን መንግስት በየቀኑ የሚያገኘውና የሀገሪቱን ሕይወት ያቆያት የነበረውን በሚሊዮን የሚቆጠር ዶላር የነዳጅ ገቢ በአንድ ጀንበር ሙሉ በሙሉ ደረቀ ማለት ነው። በአሁኑ ሰዓት በሚሊዮን የሚቆጠሩ በርሜል የኢራን ድፍድፍ ነዳጅ የጫኑ ግዙፍ መርከቦች የሚገዛቸው አጥተው በባህር ላይ እንዲንሳፈፉ ተደርገዋል። የኢራን የኢኮኖሚ መዋቅር ታሪክ ላይ ታይቶ በማይታወቅ መልኩ የገንዘብ ፈቃድ ማፈኛ ገመድ ተበጅቶለታል።
የዚህ ድንገተኛ ኢኮኖሚ እገዳ መነሻ ደግሞ አሜሪካ ከኢራን ጋር የደረሰችው የሰኔ ወር ጊዜያዊ ስምምነት ሰነድ የቴህራን መሪዎች በይፋ ጥሰዋል ማለቷ ነው። አሜሪካ ኢራን ስምምነቱን አፍርሳ የሽብርተኝነት ተግባር ፈጽማለች ስትል በቱርክ አንካራ ለኔቶ ጉባኤ የተገኙት ፕሬዚዳንት ትራምፕ ከኔቶ ጸሐፊ ዋና ማርክ ሩት ጋር በጋራ በሰጡት መግለጫ እንዲህ ብለዋል። ከኢራን ጋር የነበረው ጊዜያዊ የተኩስ አቁም ስምምነትና የንግድ ስምምነት አብቅቷል። ከነሱ ጋር መደራደር ጊዜ ማጥፋት ነው ይላል። ይህ የፖለቲካና የኢኮኖሚ ውሳኔ ወታደራዊ ጥቃቱ ካስከተለው ፍንዳታ በላይ የኢራንን መንግስት ገንዘብ ምንጭ ያናጋ ሲሆን ዓለም አቀፍ የነዳጅ ዋጋ በአንድ ጀንበር በከፍተኛ ፍጥነት የኢራን መሪዎች ዶናልድ ትራምፕ ግዛቱን ያደርጉ ይሆን? ሀሳብና ግምታችሁን በኮሜንት መስጫው ስር ጻፉልኝ። እያንዳንዱን አስተያየት እናነባለን። ይህ ትኩስና ምስጢራዊ መረጃ ሌሎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። አዳዲስና ያልተሰሙ መረጃዎች ሲመጡ ወዲያውኑ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ኦል ላይ አድርጓት። ከሰበስቱ ጋር ስለቆያችሁ እናመሰግናለን። ትራምፕ እንደገና ሊያጠቃን እንደሚችል እናውቃለን። ምላሻችን ግን መላውን መካከለኛ ምስራቅ ወደ አመድነት የሚቀይር ይሆናል ብለዋል። እናም ይህ ዛቻ በወረቀት ላይ ብቻ አልቀረም። አሜሪካ ጥቃት በሰነዘረች በጥቂት ሰዓታት ውስጥ የኢራን ጦር የታጠቀችውና እጅግ አደገኛ የተባሉ የባሊስቲክ ሚሳይሎችና የረጅም ርቀት ድሮኖች መተኮሻ ጣቢያዎች ሙሉ በሙሉ ወደ ከፍተኛ የንቅናቄ ደረጃ አሳደጋቸው። አሁን በደረሰን ሰበር መረጃ መሰረት ፍጥጫው ወደ እውነተኛ የክልላዊ ጦርነት መቃጠል ተቀይሯል። ኢራን በኩዌትና በባህሬን ላይ የሚገኙ የአሜሪካ የጦር ሰፈሮች ላይ ከ85 በላይ የድሮን እና የሚሳይል ናዳዎችን አውርዳለች። በእነዚህ ሀገራት የሚገኙ የአሜሪካ የፓትሪዮት የአየር መከላከያ ዘዴዎች ሚሳይሎቹን ለመምታት ሲተኮሱ ሙሉ በሙሉ ሰማዩ በብርሃን ሲታመስ አድሯል። ይህ በእንዲህ እንዳለ መላው ዓለም በከፍተኛ ድንጋጤ ውስጥ ወድቋል። ቻይና ሁለቱ ወገኖች በአስቸኳይ ራሳቸውን እንዲገቱና ጦርነቱ እንዳይቀጣጠል ስትማጸን፣ የአውሮፓ አቪዬሽን ደህንነት ድርጅት ደግሞ ማንኛውም የንግድ አውሮፕላን በኢራን እና በኢራቅ እንዲሁም ደግሞ በፋርስ ባህረ ሰላጤ ሰማይ ላይ እንዳይበር ሙሉ በሙሉ እገዳ ጥሏል። የነዳጅ ዋጋ በዓለም ገበያ ላይ እጅግ እሳት ሆኗል። ዓለም አቀፍ ተንታኞች እንደሚሉት ከሆነ ይህ ፍጥጫ በሚቀጥሉት 48 ሰዓታት ውስጥ ካልቆመ ዓለም ወደ ሶስተኛ ዓለም ጦርነት የምታደርገው ጉዞ ይጀምራል ብለዋል። ይህ ሁሉ መቅሰፍት ከመፈንዳቱ በፊት ባለፉት 24 ሰዓታት ውስጥ በዓለም ትልቁ የነዳጅ ማስተላለፊያ መርከብ የሆነው የሆርሙዝ የባህር ወሽመጥ ላይ የተከሰተው እውነተኛው ነገር ሲኦል ነበር። የዩናይትድ ኪንግደም የባህር ንግድ ድርጅት UKMTO የአደጋውን የስጋት ደረጃ ወደ ከፍተኛ አሳድጎ በባህር ላይ ያሉ መርከቦች ሙሉ በሙሉ በጥንቃቄ እንዲያልፉና ጥንቃቄ እንዲያደርጉ ሳይረን ሲነፋ ውሏል። ምክንያቱም ደግሞ በዓለም አቀፍ የባህር ቀጠና ውስጥ በሰላም ሲጓዙ የነበሩ 3 ግዙፍ የንግድ መርከቦች በጥቂት ሰዓታት ልዩነት ውስጥ በኢራን ታጣቂዎች ድንገተኛ ጥቃት መመታታቸው ነው። ከነዚህ መካከል በሚሊዮን የሚቆጠር ጋሎን ነዳጅ ፈሳሽ ጋዝ የጫኑ የኳታር ፈሳሽ ተፈጥሯዊ ጋዝ ጫኝ መርከብና የሳውዲ አረቢያ ግዙፍ የነዳጅ ታንከር ይገኙበታል። ጥቃቱ የደረሰውን በዚያ ቅጽበት ከኳታር መርከብ ካፕቴን የተላከ በዋሽንግተን ወታደራዊ ማዕከል የተደመጠው የመጨረሻ የድረሱልኝ ጥሪ መልእክት እጅግ የሚረብሽ ነበር። በእሳት እያረርን ነው፣ በድሮን ተመተናል፣ መርከቧንም እየለቀቅን ነው፣ እባካችሁ እርዱ የሚል ነበር። ሳውዲ አረቢያና ኳታር ድርጊቱን የዓለም የኤነርጂ አቅርቦት ላይ አደጋ የጣለና ቀይ መስመርን የረገጠ የሽብር ተግባር ሲሉ በይፋ ኮንነውታል። ይህ የ24 ሰዓት የባህር ሲኦል ነው። እንግዲህ አሜሪካ የግዙፍ የጦር አውሬ መርከቦችን ከእንቅልፉ ቀስቅሶ ወደማይቀረው ቁጣና የማጥቃት ውሳኔ ነው የመራው። ዓለም ትንፋሿን እንድትውጥ ያደረገው ይህ የ24 ሰዓት የባህር ላይ ሲኦል የጀመረው ትናንት ከቀኑ 8 ሰዓት ላይ ነበር። በቦታው ላይ መላው የዓለም ኢኮኖሚ ደም ስር የሆነው የሆርሙዝ የባህር ወሽመጥ ነበር። በድንገት ዩናይትድ ኪንግደም የባህር ንግድ ድርጅት የደህንነት ማዕከል ውስጥ ያሉ ራዳር ቀይ መብራትን ማብራት ጀመሩ። ሳይረኑ በኃይል ይጮኻል። ከኢራን ባህር ዳርቻ ተነስተው በከፍተኛ ፍጥነት የሚምዘገዘጉና ምንም አይነት መለያ ምልክት የሌላቸው የካሚካዜ ወታደራዊ ድሮኖች በሰማዩ ላይ እንደ ንብ መንጋ ታዩ። ኢላማቸው ምን ነበረ? በሰላማዊ የንግድ ቀጠና ውስጥ የሚንቀሳቀሱ ግዙፍ የነዳጅ ታንከሮች። የመጀመሪያው ጥቃት ያረፈው አል ማርካብ የተሰኘችውና በሚሊዮን የሚቆጠር ቶን ፈሳሽ የተፈጥሮ ጋዝ በጫነችው የኳታር ግዙፍ መርከብ ላይ ነበር። ድሮኑ የመርከቧን የቁጥጥር ማዕከል ሰንጥቆ ሲገባ የተፈጠረው ፍንዳታ የባህሩን ሞገድ አናወጠው። የመርከቧ ካፒቴን ሕይወቱን ለማዳን እየታገለ በሚንቀጠቀጥ ድምፅ ወደ ዓለም አቀፍ የባህር ኃይል የላከው ይኸው የሚረብሽ ሚስጥራዊ የድምፅ መዝገብ በዋሽንግተን ወታደራዊ ማዕከል ተለጠፈ። እባካችሁ ድረሱልን፣ ጥቁር ድሮኖች መጥተውናል፣ አካባቢው ሙሉ በሳት እየነደደ ነው፣ መርከቧንም መቆጣጠር አልቻለም፣ ሰራተኞቹንም ወደ ማዳኛ ጀልባዎች እየላከን ነው፣ ድረሱልን የሚል ነበር። ነገር ግን ሲኦሉ በዚያ አላበቃም። ከ2 ሰዓታት በኋላ ሌላ ጥቃት ሰነዘሩ። በዚህኛው ደግሞ ራኒያ የተባለችውን የሳውዲ አረቢያ ድፍድፍ ነዳጅ ጫኝ መርከብ
መርከብ ሚሳኤል መቷት። መርከቧ ከፊት መስጠም ጀመረች። በቢሊዮን የሚቆጠር ዶላር የሚያወጣው ነዳጅም ባህሩ ላይ መፍሰስ ጀመረ። ይህ ክስተት የዓለም የነዳጅ ገበያን በአንድ ጀንበር ሽባ አደረገው። ሳውዲ አረቢያና ኳታር ድርጊቱን የዓለም ሕልውናን አደጋ ላይ የጣለ የኢራን ይፋዊ የጦርነት አዋጅ ሲሉ ጠርተውታል። ይህ የ24 ሰዓታት የባህር ሲኦል እና የንጹሐን መርከበኞች ደም ነው። እንግዲህ በዋሽንግተን ዲሲ የሚገኘውና እስካሁን ዲፕሎማሲያዊ ንግግር ሲያደርግ የነበረው የአሜሪካ የጦር አውሬ ቁጣ ቀስቅሶ ወደ ማጥቃት ትዕዛዝ የመራው። እንግዲህ የሆርሙዝ የባህር ወሽመጥ የጦርነት ቀጠና ሆኗል። ሁለቱ ሀገራት የገቡበት ይፋዊ ፍጥጫ ወዴት የሚያመራ ይመስላቸዋል? ነገር ግን ሁኔታውን በእርግጠኝነት መናገር አይቻልም። እንደሚታወቀው ከሆነ በሚቀጥሉት ጥቂት ሰዓታት ውስጥ የቴህራን መሪዎች የሚወስዱት ቀጣይ እርምጃ የዓለምን የነዳጅ ዋጋ ብቻ ሳይሆን መላውን ምድር ሰላም ጭራሽ ሊቀይረው ይችላል። ዓለም ወደ ሶስተኛው ጦርነት እያመራች ሲሆን፣ ውድ የሰበስቲው ቤተሰቦች እናንተ በዚህ ጉዳይ ላይ ምን ታስባላችሁ? አሜሪካ የወሰደችው ቀጥተኛ የማጥቃት እርምጃ ትክክል ነው ወይስ ደግሞ ነገሩን ይበልጥ ያባብሰዋል? ኢራንስ የተናገረችው የመጨረሻው መቅሰፍት ታወርዶ ይሆን? የእናንተን ጠንካራ አስተያየት አሁኑኑ ኮሜንት ላይ ያስቀምጡልን። ይህንን ወቅታዊና ሰበር መረጃ ለሌሎች እንዲደርስ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። ለሰበስቲዩብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ጉዳዩንም በቅርበት እየተከታተልን በሌላ ሰበር መረጃ በፍጥነት እንመለሳለን። እዛው ድረስ ሰበስቲዩብ ነበርን። ሰላም ቆዩ።